ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ለክርስትና እምነት ተከታዮች እንኳን አደረሳችሁ ለብርሃነ መስቀሉ፣ ለኦሮሞ ህዝቦች እንኳን አደረሳችሁ ለኢሬቻ በዓል እያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል ሬዲዮ ፕሮግራማችን ነው። እነሆ ታዲያ ፕሮግራማችንን ለማድመጥ እንዲያመቻችሁ ከወዲሁ ጠቆም እናደርጋችኋለን። ቀዳሚው ዜና ይሆናል። ከዜና በመቀጠል ከኦጋዴን ተጠሪ ከሆኑት ከአቶ አሰን ጋራ እንዲሁም ከዶክተር ፍስሐ ጋራ እንዲሁም ከቄሮሽ ጋራ የቃለ ምልልስ ፕሮግራሞች ይኖሩናል። በየፕሮግራማችን መሃል ሙዚቃዎች አሉን። አድምጡን። Gada Kenya satigana bare wal barsine timbolu kamna jiru tijirani ada pamanti dinak dev siratawan kuni marti sirni gada Kenya kanitimbe kamu malato Kenya me inrafatamu ሰላም ጤና ይስጥልኝ እንደምን ውላችኋል? ዜና እናሰማለን። ህገወጥ የሰዎች አዟዟሪዎችን ህብረተሰቡ ለህግ አሳልፎ እንዲሰጥ ተጠየቀ። ወደ ደቡብ አፍሪካ ለመግባት ብዙ ኪሎሜትሮችን ካቋረጡ በኋላ ኮንቴነር ተቆልፎባቸው ሲጓዙ ታንዛኒያ አካባቢ ሲደርሱ ህይወታቸው የመን ለመግባት ሲሞክሩ ጀልባ ሰምጦ ከ30 በላይ ኢትዮጵያውያን የሞቱበት እንዲሁም ወደ ጅቡቲ በህገወጥ መንገድ ለመግባት ኮንቴነር ሲደርሱ የሞቱት ከ11 በላይ ኢትዮጵያውያን ባሳለፍነው አመት መጨረሻ በህገወጥ ዝውውር የተከሰቱ ጉዳዮች ናቸው። ባሳለፍነው አመት ሐምሌ ወር ላይ ይህ ጉዳይ አሳሳቢ ደረጃ ላይ በመድረሱ በጠቅላይ ሚኒስትር ጽፈት ቤት በተካሄደው ውይይት ሀገራት በ192 ኢትዮጵያውያን በተለያየ ምክንያት ለሞት መዳረጋቸው ተገልጿል። 75 ኢትዮጵያውያኖች በትራንዚት ወደ ቤሩት ሄዳላችሁ በማለት በህገወጥ ደላሎች ሱዳን ከደረሱ በኋላ የቤሩቱ ጉዞ ቀርቶ 40 የሚሆኑት እንዲቀጠሩ ሲገደዱ 35 የሚሆኑት ደግሞ በተለያየ ከሴትነታቸው ጋር በተያያዘ አሳሳቢ ሁኔታ ላይ እንደሚገኙ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ እንደሚሉት አሁን የህገወጥ ደላሎች እንቅስቃሴ ገጠር ድረስ የዘለቀ እንወስዳቸዋለን በሚል ወደ ሱዳን ሌሎችንም ሀገራት ያቀኑ ዜጎች ችግር ላይ መሆናቸውንም የሚናገሩት ከዚህ ባሻገር የሱዳን ኤምባሲ የሚሰጠው የአንድ ወር ቪዛ በመጠቀም ደላሎች ዜጎችን በማጭበርበር መሆኑን ገልጸዋል። እነዚህ ደላሎች ይህንን መንገድ ቤሩት፣ ኳታርና ሌሎችም ሀገራት እየተዘዋወሩ ዜጎችን እያጭበረበሩ እንደሚገኙ ተናግረዋል። የምዕራብ ኦሮሚያ የኦሮሞ ነጻነት ሰራዊት ልዩ ኃይል ህዝብን ሲያዋክብ በነበረው የወያኔ ሰላይ ላይ የማያዳግም እርምጃ ወሰደ። የምዕራብ ኦሮሚያ ጦር አዛዥ የኦሮሞ ነጻነት ሰራዊት ልዩ ኃይል መስከረም 17 2012 ዓመተ ምህረት በምስራቅ ወለጋ ለቀምቴ ከተማ ውስጥ ፍጹም በተባለው ሰላይ ላይ በተሰማራው የወያኔ ተላላኪ ላይ እርምጃ መውሰዱን ኦነግ ገለጸ። ልዩ ኃይሉ እርምጃውን የወሰደው ሰላዩ ላይ በኩምሳ ሞረዳ ሙዚየምና እንዲሁም በለቀምት ስታዲየም አካባቢ ለጥፋት ሲንቀ
ሲንቀሳቀስ መሆኑ ታውቋል። እርምጃው የተወሰደበት ይህ ሰላይ ሁለተኛ ምዕራፍ በሚል ኮድ የሚታወቅ ሲሆን መታወቂያ ቁጥሩ 641 መሆኑም ተገልጿል። የጥፋት ኃይሎች አሁንም ከጥፋታቸው ካልተቆጠቡ ልዩ ኃይሉ እርምጃውን ሊወስድባቸው እንደሚችል የኦሮሞ ነጻነት ሰራዊት ገለጸ። 4 እስራኤላውያን እዚህ ከሚኖረው አንድ ኤርትራዊ ስደተኛ ዘገባው አሳፋሪ ባለው መንገድ $13,000 ለማስከፈል መሞከራቸው ተገለጸ። 4ቱ መካከል 3ቱ አይሁዳን እስራኤላውያን መሆናቸው ሲጠቀስ በእስራኤል ነዋሪ ከሆነው ኤርትራዊ ስደተኛ የተጠቀሰውን ያህል ገንዘብ ካላመጣ ሲና በረሃ ታግተው የሚገኙ ዘመድህን ሕይወት ያልፋሉ ሲሉ ማስፈራራታቸውን የፈረንሳይ ዜና አገልግሎት አዣን ፍራንስ ዘግቧል። አሁን በደረሰን ዜና መሰረት ደግሞ በዚህ ወንጀል ሌሎች 2 እስራኤላውያን መያዛቸው ተጠቁሟል። በምዕራብ ሸዋ ባብች፣ ቢሎ ገርቢ፣ ሸነን እንዲሁም ግንጪ የሚገኙ የኦሮሞ ተወላጆች ላይ ወደ አካባቢው ያመራው መከላከያ ሰራዊት የአካባቢ ነዋሪዎች ላይ እንግልትና ድብደባ መፈጸሙ ታወቀ። የመከላከያ ሰራዊት ወደ አካባቢው ያመራው ጨለማን ተገን በማድረግ የአካባቢ ነዋሪዎችን ቤት በመገንጠል ድብደባ ፈጽሟል። ተፈላጊ ናቸው ያላቸውን 39 የኦሮሞ ተወላጆች ይዘው መሰወሩም ታወቀ። 3 የኦሮሞ ሴቶች መሆናቸውም የአካባቢ ምንጮቻችን ገለጹ። የግንጪ ነዋሪዎች ለዝግጅት ክፍላችን ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። Dina ko gangalche irran terkam padde portala mi
ወጣት ቦና ለቃለ መጠየቅ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። ወጣት ቦና መልካም። እንግዲህ የቄሮ አባል ነህ። ከኦሮሚያ ክልል ነው ደውዬ ያገኘው። እንግዲህ በአሁን ሰዓት በኦሮሚያ ውስጥ እንዲሁም የኦፒዶ ባለስልጣናቶች ዛው እንደሚታወቀው ስልጣን ተነፍገዋል። በዚህ በድልድሉም በኦሮሚያ ክልል ውስጥም ደግሞ አንዳንድ ችግሮች እንዳሉ እንሰማለን። ህዝቡም እያርጎመጎመ ይገኛል። ይሄ ምን ያህል እውነት ነው? እናንተ ሁሉ ነገር ዛ ቅርበት ስላላችሁ እስኪ ግለጽልኝ። Akkuma beekamu biyyattii keessatti erga muummichi ministeeraa Mallasaan du'aan boqotee biyyattii keessatti tasgabbiin dhabee jira. Tasgabbiin keessumaa caasaa mootummaa wayyaanee keessatti tasgabbiin haalaan dhaabamee jira. Kunis immoo OPDO seenuu waan hin hafnedha. OPDO keessatti wal diigumsi dhalatee jira. Duraan OPDO'n Ulee mootummaa wayyaanee ilmaan Oromoo itti fe'aa ture. Har'a garuu warreen OPDO shira mootummaan wayyaanee Walaayittaa irra kaa'uudhaan uummata kibbaa irra kaa'uudhaan kan ammas gabrummaa barabaraa ilmaan Oromoo irratti dalagaa jiru. OPDOf waan hin liqinfamneef wayita yeroon ammaa wayita OPDO Edo waliin ta'ee mirga isaa falmachaa jirudha. በኦሮሚያ ክልል ውስጥ ያለው እንቅስቃሴዎች ምንድነው? ህዝብ ይታሰራል፣ ግማሹ ህዝብ ደግሞ ሰላማዊ ሰልፍ የመውጣት የማደም ነገር ምናምን ይታያልና ይሄስ ምን ያህል እውነት ነው? ኡመን ኦሮሞ yomu mirga isaa falmachuu danda'u garuu mootummaan kun mootummaa baay'eefi mootummaa gabroomaati. Gaaffii mirgaa hidhaatiin deebi'a. Gaaffii mirgaa biyya baadiyyaa ta'uudha. Gaaffii mirgaa biyya baadiyyaa ta'uudha. Gaaffii mirgaa hidhamuudha waan ta'eef yeroo Oromoon hidhamu qotee bulaan hidhama. Hojjettoonni mootummaa hojii kan ari'amu kanneen hojii barbaadan immoo hojii argatan dhimmaanichi haalaatiin biyyattii keessatti babal'atee jira. Yeroo mootummaa wayyaanee dargaggoota Oromoo yeroo kun haalaan rakkisaa ta'ee jira. Keessumaa dargaggoonni Oromoo gaaffii mirgaa gaafatan maqaa adda bilisummaa Oromootiin jedhamu.
ባለፈው እንደሚታወቀው በኦፒዶ ውስጥ ክፍፍል እንደተፈጠረ ሰምተናል። እንዳውም በሰራዊት ውስጥ ልዩነት እንደነገሰ ለማወቅ ችለናል። በተለይ በትግራይ ተወላጆች በሌላ ብሔረሰቦች ላይ የሚያደርሱት በደል ብሔረሰቦቹ በቁጣ ሲገልጹ ተደምጧል። በተለይ ውሃ ውስጥ ዘፍስፎ ማሳደርና መግረፍ፣ ቶርች ማድረግ የመሳሰለ ነገር አለ። ይሄ ምን ያህል እውነት ነው? በእናንተ በቄሮ የደረሳችሁ ነገር አለ? የሮሞ ድባ አሳሞት ማከተቲ ሆጋን ሰበብ ሲግሬዳ ይታናን ሞዩ ወረኪባል ወረ ካን ጫታ ገዲ ጅሪ የቹዳ ወራ ኮጂ ሶታት ጅሪ ኦራ ዮባ የተየቻለ ካና ኪሮንዳ ይባኒ ገማ ፖሊሶች ተደራላ ሳታው ኢቪን ፖሊሲ ስሚሽ ገደለ ተምበይከ ሰጥት ሁሉማ ካኖበኑ ሳውዲቹ ትግሬዳ ይሳኒ recharging ከነኒ ትግሬዳ አንሁኝቹዳ ወይታ ተንደቢ የትገሰደለው ሞቱም ኢሲን ሐላትን ወዱ ኩኒሞኝ ነም ካን ረበየቤሴቪ ዋን ዲኪት ገበኔፊ ሲንጅራ እንዲዋንተ ወይታ ኢማን ኦሮሞ ፖሊሶች ተደራራስታን ፖሊሶ ኦሮሚያስታን ወይታ ኢሳኒ ፍልቅን ሰምት ኢባን ገራገራ ረትገዴ ፈማቱሪ ቆረናን ገራገራ ረትገዴ ፈማቱሪ የሮ ወይታ ቆረተመኒት ወይታ ዲዲበመኒት ኢሳኒስ ጋፍን ጋጋሰን ይላል። እስኪ መልካም እንግዲህ ቄሮ ከተመሰረተ አሁን ወደ ሁለተኛ አመቱ እየሄደ ነው። ቄሮ በአሁን ሰዓት ምን አከናወነ? ምን እያደረገ ይገኛል? የቄሮ እንቅስቃሴ በኦሮሚያ ውስጥ ምን ይመስላል? ህዝቡስ ምን ያህል እናንተን ተቀብሎ ከናንተ ጋር እየሰራ ይገኛል? ቄሮን እርዳ ዳበቴ ገራ ወልዳ ፊ ጂያ ፊዴ ማጅራ እቺ ወልዳ ወለካዳ ኤዲያ ኩመለማ ኩዳቶኮ ካን ቄሮን ደልቀባሜ ኤርጋሲቲ ቄሮን ዳፊ ሚርጃ ቢየቲ ኬሰት ያቲ ኢልማን ኦሮሞ ቄራ አሪየሙ ይቀቡ ያቲ ኢልማን ኦሮሞ ይጣሙ ይቀቡ የሮዳ የሮት ጋፈታ ጅራ ዳስቲን ኩሊፍሞ ይቦሌ ኦሮሚያ አማራ ኬሰት ቃሳ አማራ ኬሰት ቆቲክላስ ደላስ አዲሳስ ወረታስ ሁንዱማ ሐመቴ ሐንጋ ፖልዳ ኮይግቲ ወለ ሰፊቱ ሁንዱማ ቀበቴ ጅራ ዳፊ ውርዳ ካሳ ጅራ ዳፊ ቄሮን ቃስ ዳፊ ኢልማን ኦሮሞ ዲዋንቴ ኢልማን ኦሮሞ ከነማ ጋፍቻ ጅርዋንቴ ኢልማን ኦሮሞስ ጅሮ ቄሮችን አላበቻ ጅራ ቄሮን ከጋፈቱ ዳፊ ኢልማን ጋፈቱ ዳፊ ኢልማን ቄራን ከዲ እንዲከይሪቱ ዳፊ መካን በትመንት ማዳን ኢልማን ኦሮሞ ዱክ ቄራም ኮው ሳሙን ኮውቲ ቀበኒ ኦሮሚያ ሳሙን ኮው አለሚ ሌንሳ ፊ ቀበኒ ኦሮሚያ ባዱ የሮይሮቲ ባዱ ቀባቲ ካናም ዳፊን ጊዜ ጀልቀባስ ዳፊ ኢልማን ኦሮሞ አንተ ካንም ኢልማን ኦሮሞቲ ኢልማን ኦሮሞች ሞ ከነችና ዳፈቻ ጅራ ወይታ ቄሮን ኢልማን ኦሮሞ ጋፈቻ ጅሩስ ኢልማን ኦሮሞ ወይን ተውዳን ወይታ ሮሮ ፈታኪሱ ሰይት ጅራ። መልካም ቄሮች በቅርብ ቀን ውስጥ ተገናኝታችሁ የሆነ ስብሰባ አድርጋችኋል ከተለያየ ከኦሮሚያ ክልል። የስብሰባው ይዘትና ያወጣችሁት መግለጫ ምናልባት ካለ ልታስተላልፍ ትችላለህ ቦና? ኦኬ ኪማ ቀሶ ንስማ ኦሮሞራቲ ቄሮን የሮት ወልት ኢንፉአን ይመጣሱ ከነበት ሊመሪያታ kan cunqursa kana jira jiru ilmaan oromoo qofa osoo hin ta'in famoo biyyattii keessatti kan akka Sumaalee fi Sidaamaas keessatti sagafamu qeerroonis ilmaan oromoo qofa osoo wajjin osoo hin taane kanneen Sidaamaa fi Sumaalee fi saboonni immoo Affaar
wali wal qabatee fi socho'aa jiru dhimma qabsoorratti dhimma Oromoo qofaatu walitti dhufee mootummaan kun gabroonfataa ta'uu isaa hubate gaaffii isaa gaafachuuf kaka'u osoo hin ta'in kanneen Sidaamaa Sumaalis Affaaris qeerroon walitti dhufuudhaan dhimma qabsoo kanarratti mari'atama. Dhimma qabsoo kanarratti mootummaan kun gabroonfataa ta'uu adda durummaatiin hubachuudhaan waliin ta'anii dhimma waloorratti waliin hojjechuudhaan mootummaa gabroonfataa kana lafarraa galchee akka hojjetanii fi gaaffii mirgaa kaasuun biyyattii keessa hojii dhabdummaa qaala'insi jireenyaaf kanneen kana fakkaatan dhabamsiisuu fi mootummaan gabroonfataan kun abbaa irra addunyaatti mirkaneessuuf wayita hojjetamaa jirudha. Yeroodhaa gara yerootti dhimma qabsoo bilisummaa irratti mari'atama. መልካም አንድ የደረሰኝ ምናልባት እዛው አካባቢ ስላላችሁ ምናልባት ከደረሳችሁ በመራብ ሸዋ ግንጪ እና ባብች እንዲሁም ዳኖ የሚባል አካባቢ እና ቢሎ ገርቢ የሚባል አካባቢ ላይ በርካታ የኦሮሞ ተወላጆች ወደ 39 የሚጠጉ የኦሮሞ ተወላጆች እንደታሰሩና እንደተደበደቡ ሰምተናል። ምን ያህል እውነት ነው? ምን አይነት መረጃ አላችሁ? lima Oromoo guyyaa guyyaatti hidhaman dubbachuun illee nama rakkisa. Ilma hidhamu guyyaa guyyaatti ilma hidhamu balleessaa tokko malee hidhamu Oromummaa sababa Oromoo ta'aniif qofa hidhamu. Shawaa kana keessaas mootummaa guutuu hidhamaa jiranii jimlaatiin hidhamaa jiranii gara Iloobbaa Booraa aanaa Coraarraas hidhamaa jiranii. Hidhaan kun biyyattii keessatti gaaffii mirgaa daran jabeesse malee takka gadi qabuu hin dandeenye. Yeroo kanatti immoo wayita uummanni Booranaa koora taa'uudhaan mootummaa gabroonfataan kun bulchuu qabu jedhee wayita murteessedha. Wayita aadaa jiruufiinis mootummaa wayyaanee kana balaaleffatee irratti hojii mara hojjechuuf qophiitti jirudha. Uummanni yeroo yerootti dhuma jedhama. Gaaffii mirgaa namni taasise shoror keessaa jedhameeti dhama biyya kana keessatti. Yommuu waan hidhaan kun haamleen kuti mara yeroodha yerootti. መልካም እንግዲህ ወጣት ቦና ይቅርታ በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ እድሉን ላንተ ልስጥ። ዋንንዱማ ኢማን ኦሮሞ ብየታ ሞቱማ ገበንፈታ ከናቲ ሀመተኒቲ ያ ላጅረኒስ ሰዎች ጅረኒ ብያላ ጅረን mootummaan kun gabroonfataa ta'uu isaa hubatanii gaaffii mirgaa yerootti kaasuuf sochii qeerroon jirus cinaa dhaabbachuuf waan hundumaatiin akka nu gargaaran dhaabbachuu barbaada. Dhaabbileen mirgoota namummaa jedhamanii biyyattii keessatti dhaabbatan bu'aa mataa isaaniif dhiigaa uummataa dhiigaa ilmaan Oromoo dhoksaa waan jiraniif isaaniifis dhaamsanii dhaamu yoo jiraate dhiigaa uummataa bu'aa mataa isaaniif akka hin dhoksine dhaammachuu barbaada. Ilmaan Oromoo gabrummaa bara baraa keessaa ta'uu kan danda'u tokkummaadhaan waan ta'eef tokkummaadhaan sochii qeerroo jiru cinaa akka dhaabbatanii dhaammachuu barbaada. መልካም ወጣት ቦና ለቃለ መጠይቁ ፈቃደኛ ሆነ ጊዜህን ሰውተህ ከኛ ጋር ቆይታ ስላደረክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና በአድማጮች ስም ከልብ አመሰግናለሁ። ስንሰነባበት በዜማ ነው። ታደለ ገመቹ ነማጉባ አዱን ብያ ኦርማ ብሏል። እሱን ጋብዤ ሰናበታለሁ። መልካም ጊዜ እመኝላችኋለሁ። Barra, 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 barra,
ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ዛሬ እንግዳ ይዤ ቀርብ ያለው እኚህ እንግዳዬ የኡጋዴን ነፃ አውጪ ግንባር የውጭ ጉዳይ ኃላፊ ናቸው። አቶ ሐሰን አብዱላሂ ይባላሉ። ጤና ይስጥልኝ አቶ ሐሰን። በቅድሚያ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። ዛሬ እርሶን ላቀርብ የፈለኩት በበርካታ አድማጮች ጥያቄ መሰረት ነው እናንተን ድርጅት ይዤ የቀረብኩት። አቶ ሐሰን እኔም ለተሰጠኝ ዕድል በጣም አመሰግናለሁ። መልካም። ሰሞነኛ የእናንተ መነጋገሪያ የሆነ ነገር አለ። ከኢትዮጵያ መንግስት ጋር ድርድር ጀምራችኋል። ድርድሩ በምን መልክ ነው? ሰጥቶ መቀበል በሚባለው መንገድ ይሆን? እኛ ከአሁን በፊት ያው በድርጅታችን ዓላማ ድርድር ከአሁን በፊትም እንዲህ ብለን አናውቅም። ግን እኛ የቅድመ መሰረታዊ ሁኔታዎችን ለኢትዮጵያ መንግስት አቅርበን ነበረ። የኢትዮጵያ መንግስት እስከዛሬ ድረስ ይህንን አልተቀበለውም ነበረ። ግን አሁን የኢትዮጵያ መንግስት የእኛን ቅድመ መስፈርት ሁኔታዎችን ስለተቀበሉ እኛም ድርድሩ ተቀብለናል። ያው ተጀምሯል ማለት ነው። የእኛ ድርጅት አርማ እንደሚገልጸው እኛ የድርጅታችን አርማ ጠመንጃ አለበት፣ መጽሐፍና እስክሪብቶ ወይም ብዕር አለበት። መጽሐፉና እስክሪብቶ ወይም ብዕሩ የሚያሳዩት ያው ለድርድር ዝግጁ መሆናችን ነው የሚያሳየው። መሳሪያው ደግሞ እምቢ ካሉ በመሳሪያ እንታገላለን ነው። መሳሪያው ደግሞ በድርድር የማይፈታ ከሆነ በኃይል የሚያምኑ ፓርቲዎች ወይም የገዢ መረብ ካለ ይህንን እኛም ራሳችን በኃይል ለማሳመን የሚችልበት ደረጃ ላይ ሊደርስ እንችላለን ነው። አቶ ሐሰን ቀደም ብለው ኢህአዴግ ወይም የኢትዮጵያ መንግስት ከዚህ በፊት ያልተቀበለው ቅድመ ሁኔታዎች አሉ ብለዋል። ያንን ደግሞ አሁን እንደተቀበለ ገልጸዋል። ምንድናቸው እነዛ ቅድመ ሁኔታዎች? ከአሁን በፊት እኛ ለኢትዮጵያ ሕዝብ ያቀረብላቸው ቅድመ ሁኔታዎች አንደኛ ከሀገር ውጪ ገለልተኛ ሀገር መሆን ግብሩ ወይም ድርድሩ መካሄድ አለበት ብለን ነው እኛ ከአሁን በፊት ቅድመ ሁኔታዎች ያሰፈነው። ሁለተኛው ደግሞ ሶስተኛ ወገን መኖር አለበት፣ ገለልተኛ የሆነ ወገን መኖር አለበት ብለን ነው ቅድመ ሁኔታዎችን የጠየቅናቸው። ይህንን እስካማለው ድረስ ያው እኛ ድርድሩ የማንቀበልበት ጉዳይ አለ። ቅድመ ሁኔታችሁ ምንድን ነው? እስኪ ያስቀመጣችሁት ሌላ ቅድመ ሁኔታ ከዚህ ውጪ ሶስተኛ አካል ይገኝ ነው አንደኛው። ሌላውስ?
ሌላው ደግሞ በገለልተኛ ሀገር መካሄድ አለበት ከኢትዮጵያ ውጪ ወይም ከኡጋዴን ውጪ ማለት ነው። የኡጋዴን ጥያቄ ምንድን ነው? አሁን እንደ ድርጅታችሁ ስም ከሆነ የኡጋዴን ነጻ አውጪ ግንባር ነው። ኡጋዴን ከምንድን ነው ነጻ የሚወጣው? ይህንን እስኪ ግለጹልኝ። እስቲ መጀመሪያ የኡጋዴንን ብሔራዊ ነጻ አውጪ ግንባር ትንሽ ላስካክል። በጣም የኡጋዴን ነጻ አውጪ ግንባር ሳይሆን የኡጋዴን ብሔራዊ ነጻ አውጪ ግንባር ነው። ብሔራዊ ነጻ አውጪ። የኛ ዓላማ ደግሞ የኡጋዴንን ህዝብ ፍትህ፣ እኩልነት፣ ነጻነት እንዲያገኝና የራሱን መብት እንዲከበር እና ህዝቡ የራሱን እድል ለመወሰን ሆን ብለን ነው ተወንጃችን ያነሳ ነው። ጥያቄያችሁ ከተመለሰ በኢትዮጵያ ውስጥ ከሌላ ህዝብ ጋራ በሰላም የመኖር እድል አለን ወይም እንፈልጋለን እያላችሁ ነው ያላችሁት? እንዳው ይሄ ፍቅር አለው። እኛ ጠመንጃውን ያነሳ ነው ህዝባችንን ነጻ ለማውጣት እኩልነት፣ ፍትህ እንዲያገኝ ነው። እኩልነትና ፍትህ፣ ዲሞክራሲ ካገኘ ደግሞ የራሱን እድል የራሱን የመወሰን መብት አለው። ይህን እንኳን ከአሁን በፊት የነበሩት የአምባገነን ስርዓቶችን አልፈን ዛሬ የኢህአዴግ መንግስት በህገ መንግስቱ ላይ አጥብቆ የህብረተሰቡ የብሔርና ብሔረሰቦችን እስከ መገንጠል ድረስ ብሎ ነው ያሰፈረው። ግን አሁን የምንከራከርበት ጉዳይ ቴክኒካል ጉዳይ ነው። ይሄ እንኳን በህገ መንግስት ተረቋል። ይህንን አንቀበለው። ምክንያቱም የማንቀበልበት ምክንያት ተግባራዊ አይደለም። ብዙ ግልጽ ያልሆኑ ጉዳዮች ስላሉ ነው ክርክሩ ያለበት እንጂ እንደ ካለፉት ስርዓቶች ጋር አነጻጽረን ኢትዮጵያ አንድነት የሚያምኑ ኃይሎች ካሉ ኢትዮጵያ እንኳን በጉልበት አንድ ልትሆን አትችልም። በህዝብ ፍላጎት መምጣት የሚገባ ጉዳይ ነው እንጂ አንድን ብሔረሰብ ሌሎችን ብሔረሰቦች እንገዛለን ወይም የበላይነት እናሳያለን የሚሉ ካሉ ይህን እንኳን ጊዜው አይደለም ዛሬ ጊዜው አልፎበታል ነው የሚሉት። መልካም አቶ ሐሰን፣ እስኪ ወደ ኢትዮጵያ ፖለቲካ እንግባ። የጠቅላይ ሚኒስትር መለስ ዜናዊ በሞት ተለይተዋል። የጠቅላይ ሚኒስትር መለስ ዜናዊ በሞት መለየት፣ ከዛ ቦታ መነሳት ህዝቦች ወይም የህዝቦች ጥያቄ በአሁን ሰዓት ተገቢውን ጥያቄ ያገኛል ብለው ያምናሉ? እኔ እንደማምነው አንድ ግለሰብ ብዙ የመለስ ዜናዊ ጉዳይ እናውቃለን። አሁን የአምባገነን ስርዓት መሪ ናቸው የነበሩ ናቸው እና ምናልባት ትንሽ የክፍተት እድል ሊኖር ይችላል፣ የፖለቲካ ክፍተት እድል ሊኖር ይችላል ብዬ ነው የማምነው እንጂ በአንድ ቀን ሁኔታዎች በኢትዮጵያ ፖለቲካ ሁኔታ ላይ እንደማይቀይሩ እንደማምናለሁ። ስርዓቱ ካልተቀየረ ድረስ የአንድ ድርጅት የበላይነት የገዢ መሪው ፓርቲ ስርዓቱን ካልቀየረ ሁኔታዎች ሊባባሱ ይችላሉ እንጂ በአንድ ቀን ሊቀይሩ የማይችሉ ሁኔታዎች ናቸው አሁን በኢትዮጵያ ውስጥ ያሉት ክስተቶች የሚታዩት እና የገዢው መሪ ፓርቲ ካልተቀየረ አንድ ግለሰብ ተጽዕኖ ሊኖራቸው ይችላሉ ነበራቸውም፣ ግን እንደሚባለው ሁሉ ጉልቻ ቢለዋወጥ ሞታ አያጣፍጥም። የኢህአዴግ መንግስት በራሱ ከተለዋወጠ እና ከአሁን በፊት የነበሩትን ስርዓቶችን የሚያካሄዱ ከሆነ ብዙ ለውጥ ሊመጣም አይችልም። ግን አሁን በኢትዮጵያ የተከሰተው የፖለቲካ ሁኔታ ምናልባት የፖለቲካ ሁኔታ ትንሽ የፖለቲካ ክፍተት ሊኖር ይችላል። ይህንን ደግሞ ስንል ሁኔታዎችን አይተን በጥሞና እየተከታተልን ነው ያለ ነው እና ይህንን አሁን የአዲሱን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ከዚህ ወደ የኢትዮጵያን ፖለቲካ ከወዴት ከዚህ በኋላ እንዴት መምረጥ ነው የምናየው። ይህንን ነው እኛ ምናምን። አቶ ሐሰን፣ የመለስ ዜናዊን ሞት ሲሰሙ ምን ተሰማዎት? ያው የሰው ልጅ እንኳን ሟች ነው። ሁላችንም እንሞታለን። የሚያስጨንቅ ሁኔታ አይደለም። ግን መለስ ዜናዊ
እንደምታውቀው የወረን ህዝብ የኦሮሞን ህዝብ የአፋርን ህዝብ የተለያዩ የኢትዮጵያ ህዝቦችን አምባገነን ሆኖ የጨረሱት በራሳቸው ትዕዛዝ የጨረሱት ስለነበረ ያው ትንሽ ይፎታ ሊሰማን ይገባናል። ምክንያቱም አንድ ግለሰብ ይህንን ያህል ሰው ሲጨርስ የዓለም አቀፍ ህብረተሰብ ምንም አይነት ጥያቄ ሳያቀርብለት ነው እኛ እንወድ የነበረው በዓለም አቀፍ ፍርድ ቤት ሆነው ቀርበው የራሳቸውን ፍትህ እንዲያገኙ ነበር የፈለግነው። መልካም አቶ ሀሰን እንግዲህ እናንተ ድርድር ጀምራችኋል። ሶስተኛ ወገን ባለበት ነው እንግዲህ የተደራደራችሁ እንዳለ ቀደም ሲገልጹ የነበረው ያ ሶስተኛ አካል ማንነቱ ይታወቅ ይሆን? አዎ በደንብ ነው የምታውቀው። እኛ ከሞቢቱም ጋዜጣዊ መግለጫ አውጥተናል። ኬንያ አገር በፕሬዝዳንቱ የጸደቀ ክፍሎች ናቸው። ይህንን በኬንያ ሀገር ተካሂዶ በናይሮቢ ከተማ በኬንያ አማካኝነት ገለልተኝነት ነው የሚካሄደው። በኬንያ መንግስት አማካኝነት ድርድሩ ቀጥሏል ማለት ነው። በቅርብ ያወጣችሁት ከ2-3 ቀን በፊት ያወጣችሁት ደግሞ በሰብአዊ ረገጣና ዜጎቻችሁ እየተገደሉ እንዳለ እየታሰሩ እንዳለ ገልጸዋል። ሁለቱ አይጋጭም? ምን ያቀረባችሁት ነገር አለ በሰብአዊ መብት ረገጣ ላይ አሁንም በድርድር ያላችሁ እንደ አይነት ነገር መከሰቱ? ጥሩ ጥያቄ ነው። እኛ ከኢትዮጵያ መንግስት ጋር የደረስናቸው ነጥቦች ብዙ መሰረታዊ መርሆች ነው እኛ የተስማማንበት እንጂ አጠቃላይ ስምምነት ላይ ግን አልደረስንም። የይስ ማቆም ስምምነት ላይ አልደረስንም እና የእኛ ትግልም እንደቀጠለ ነው። እነሱም ህዝባችንን በመጨፍጨፍ ላይ ናቸው የሚገኙት እና እንግዲያቸው ያው እየሰሩት ናቸው ያሉት። ስለዚህ ገና የድርድር ላይ ናችሁ ያላችሁት። መሳሪያ የማስቀመጥ ወይም ጦርነት የማቆም ድርድር ላይ አልደረሳችሁም ማለት ነው? ገና አልደረስንም። ከትናንትና ወዲያ ከተለያዩ የኡጋዴን ከተሞችና መንደሮች ከፍተኛ ውጊያ ነበረ እና ውጊያው እየተካሄደ ያው በጠረጴዛ ዙሪያ ሆነን ችግራችን አብረን የምንፈታ ከሆነ ይህንንም እናምንበታለን። ግን ችግሩ እስካልተፈታ ድረስ ጦርነቱ እንደሚቀጥል እና ከተለያዩ እኩልነትን፣ ፍትህን፣ ዲሞክራሲን የሚያምኑ ድርጅቶችን እንደ ኦሮሞ ነጻ አውጪ ግንባር፣ አፋር ፒፕልስ ፓርቲ፣ የሲዳሞ ህዝቦች፣ የቤኒሻንጉል፣ የከፍቾ አብረን የሰራቸው ስለሆነ ያው በእኛ በኩልም እየተጠናከርን ላይ ነው ያለ ነው። ትናንትናና ከትናንትና ወዲያ ጦርነት እንዳለ ገልጸዋል። እስኪ የምን ያህል ጉዳት ደረሰ? ያደረሳችሁትስ የጎላ ነገር ካለ ሊገልጹልን ይችላሉ? አዎ ከትናንትና ወዲያ የተካሄደው ጦርነት በቆሪሌ አካባቢ ባለፈው ሳምንት ከሁለት ሳምንት በፊት ንጹሐን ዜጎቹን የኢህአዴግ መንግስት የጨፈጨፋቸውን ቂም በመቀበል የነበረውን እዛ አካባቢ የነበረውን ጦር የኡጋዴን ብሔራዊ ነጻ አውጪ ግንባር ጦር ወርዶ ብዙ የኢህአዴግ ወታደሮችን ገለዋል። መሳሪያዎቹንም ማርኳል። የመገናኛ መሳሪያዎቹንም ማርኳል ነው ያለ ነው። አሁን የመገናኛ መሳሪያዎቹን ማርኳል። የወታደር ብዛት ይታወቃል? ምን ያህል ጉዳት የደረሰ? ገና እንኳን ይህንን እንኳን ከትናንትና ወዲያ የተከሰተ ጉዳይ ስለሆነ ጦርነቱ የተካሄደው ከትናንትና ወዲያ ስለሆነ ዝርዝሩ የለኝም። ግን ነገ ወጥ ነገር ልናገኝ እንችላለን። ግን ብዙ ሰው የወያኔ ወታደሮች እንደተገለጹ ነው የገለጹልን። ዋናው ከሀገር ውስጥ ያለነው ዋና የጦር አዛዥ እንደሰጡን መግለጫ እንደሚገልጸው ብዙ የወያኔ ወታደሮች እንደተገደሉ ነው የሚገልጹልን።
ዝርዝሩን ነገ ልናገኝ እንችላለን። መልካም አቶ ሀሰን እንግዲህ የመለስ ዜናዊ ከሞቱ በኋላ ህዝብ በነቂስ ወጥቶ እያለቀሰ እንደሆነ ለማየት ችለናል። ጥቁር ልብስ ለብሶም ሀዘኑን እየገለጸ ነው። በተለያየ አካባቢ ደግሞ መረጃ ስንሰበስብ ህዝባችን ተገዶ እያለቀሰ እንደሆነ ለማየት ችለናል። በእናንተ አካባቢ እንዲህ አይነት ነገር ተከስቶ ይሆን? ይህንንስ ምን አይነት የፖለቲካ አይዲዮሎጂ ነው ብለው ያስባሉ? እስኪ እርስዎ። ይህ እንኳን ለአንድ ግለሰብ ይህንን ያህል ህዝብ ጨፍጭፎ ገዝቶ ረግጦ የነበረው ግለሰብ አልቅሱለት ማለት ተቀባይነት የለውም በእኛ ዘንድ። ማንም የሚቀበለው ጉዳይ አለ። ህዝቡን በግዴታ እንዲያለቅሱ ማስደረግ ደግሞ ኢሰብአዊነቱን የህዝቡን መርገጥ ይሆናል። ይህን ስንል ደግሞ የኦጋዴን ህዝብ እንደ ሌሎች የኢትዮጵያ ብሔረሰቦች በግድ እንዲለቅሱላቸው ተጠይቀው ነበረ። እንዳውም ጭራሽ ለምን አላለቀሳችሁም ብሎ የቆሪሌ የዘር ማጥፋት ባለፈው ከ2 ሳምንት በፊት የነበረውን የዘር ማጥፋት በዛ ምክንያት ነው። ለምን አላለቀሳችሁም ብሎ ነው ሰዎች ግለሰቦቹ የተገደሉት። ንጹሐን ዜጎች ምንም አይነት መከላከያ የሌላቸው ነው የተገደሉት። ሌሎች ደግሞ በእስር ቤት ውስጥ በመማቀቅ ላይ ነው ያሉት እና ለምን አላለቀሳችሁም ብሎ ሰው መግደል ማሰር በጣም የሚያስቸግር ሁኔታ ነው ህዝቡ የነበረበት። ግን ይህን አንድ ቀን ህዝቡ ፊቱን አግኝቶ ራሱን የሚያስከብርበት ሁኔታ ላይ ሊደርስ ይችላል። መልካም አቶ ሀሰን እንግዲህ እንደገለጹት ለምን አላለቀሳችሁም ተብሎ የዘር ማጥፋት ወንጀል እየተፈጸመ እንዳለ ገልጸዋል። በአሁኑ ወቅት የኢህአዴግ ስልጣን ቢያጋራ በሀገሪቷ ውስጥ የተነሳው ወይም የተወጠረው የፖለቲካ ውጥረት ሊረግብ ይችላል ብለው ያስባሉ? ምናልባት አቶ ኃይለማርያም ደሳለኝ ከአናሳ ብሔር መምጣታቸው ችግሩን ይፈታል ብለው ያስባሉ? እኔ እንደማምነው ነው አቶ ኃይለማርያም ደሳለኝ ያው የኢትዮጵያ ጠቅላይ ሚኒስትር ነው። ግን ቅድም እንደጠቀስኩት ያው ትንሽ በኢትዮጵያ ውስጥ የፖለቲካ ክፍተት ይታያል። ሆኖም አንድ ግለሰብ ብቻ ስለሆኑ በአጠቃላይ የኢትዮጵያ የገዢ መደብ ስርዓትን ካልተቀየረ ያላቸውን ተጽዕኖ በጣም የተመጠነ ነው፣ በጣም የተወሰነ ስለሆነ ለራሳቸውም ችግር ይፈጥሩበታል፣ ለሌሎች ኢትዮጵያን ችግር ሊያመጡ ይችላሉ። ምክንያቱም ይህንን የኢህአዴግ መንግስት ለ21 ዓመታት የኢትዮጵያን ህዝብ የገዙ ስለሆነ የተለያዩ ድርጅቶችም በራሳቸው ቁጥጥር ስለሆነ የጦር ጠቅላይ አዛዥ የህወሓት ድርጅት ናቸው። ያለው ኢኮኖሚ ሁኔታ በአጠቃላይ እነሱ ናቸው የሚቆጣጠሩት። የምርጫ ቦርድ እነሱ ናቸው የሚቆጣጠሩት። ፖሊሱም የህዝብ ድርጅት ወይም ሁሉም ድርጅት በእነሱ ቁጥር ስር ነው ያለው። ይህንን በአንድ ቀን ወይም የሚመጡ 5 ዓመታት ለመቀየር ስለማይቻል ያ ሁኔታዎችን በጥሞና አይተን ማጥራት ነው ያለብን። ይህን እንኳን በአንድ ጊዜ ሊቀየር የሚቻል እውነት አይደለም ይመስለኝ። መልካም አቶ እንግዲህ እርስዎ እንደገለጹት አሁንም እንደዚህ አይነት ችግሮች በተደጋጋሚ ይታያሉ። አቶ ሀሰን ኢህአዴግ ከዚህ በኋላ እንደ ጠቅላይ ሚኒስትር መለስ ዜናዊ እንደነበሩ ተጠናክሮ ይቀጥላል እንደ ስርዓት ብለው ያስባሉ? እናንተስ በዛ ውስጥ ድርድራችሁን ከጨረሳችሁ አንጨፈለቅም ብላችሁ አትሰጉም ወይስ ምናልባት በኢህአዴግ እንደሚታወቀው ብዙ ጊዜ ፓርቲዎችን የመጠፍጠፍ ነገር ይታያልና እናንተ ድጋሚ ገብታችሁ የህዝባችሁን ችግር እንፈታለን ብላችሁ ሄዳችሁ እንዲህ አይነት ችግር ቢከሰትባችሁ ምን ጋራንቲ ወይስ ምን ዋስትና አላችሁ? እኛ የራሳችን ድርጅት ዓላማ አለን። ይህንን ዓላማ እስከተሳካ ድረስ የኢትዮጵያ መንግስት እስከተቀበለው ድረስ የማናሳካበት ጉዳይ የለም። ይህንን ደግሞ እኛ ያው ለህዝባችንን ወይም ለራሳችን አደጋ አናጋለጥ ሁኔታዎችን በጥሞና እያየን የራሳችንን ይቀድማለን። ይህ ደግሞ ስንል የኢትዮጵያ መንግስት የእኛን
ሁኔታ ወይም የኛን ጥያቄ እስከተቀበለው ድረስ እኛ ደግሞ የማንቀበልበት ጉዳይ ነው እና ይህን ስንል ደግሞ እኛ አዲስ አለን የኢትዮጵያ ፖለቲካ ውስጥ ከአሁን በፊት ከኢትዮጵያ የሽግግር መንግስት እንደ አውሮፓ አቆጣጠር ከ1991 ዓመተ ምህረት ጀምሮ እስከ 1994 ዓመተ ምህረት ከኢትዮጵያ የሽግግር መንግስት አብረን ነበረ የሰራናቸው። ሚኒስትሮች ነበሩ፣ አምባሳደሮች ነበሩ። የኢትዮጵያ መንግስት ከኢህአዴግ ጥለን የወጣ ነው ባለመስማማታችን ነበረ እና ያንን ባለፈው በ1994 ዓመተ ምህረት የኢህአዴግ መንግስት የሰሩባቸው ችግሮች ወይም ክፉ ሁኔታዎችን ዛሬ ደግመን ራሳችን በ2012 ዓመተ ምህረት የምንደግበት ምክንያት የለም እና ይህን ስንል ደግሞ ልምድ አለን ከኢህአዴግ ጋር እና ይህንን ደግሞ በጥሞና እያጠናን ስለሆነ ለእኛ ህዝብ ጥሩ ሁኔታ ወይም ኑሮውን ያሻሽላል ወይም የራሳቸውን መብት እኩልነት፣ ፍትህ፣ ዲሞክራሲ ይጠብቃሉ ብለን የምናምናቸው ሁኔታዎች ካሉ የማናራምድበት ምክንያት የለም። ነገር ግን የኢህአዴግ መንግስት ከአሁን በፊት የሰሯቸው ስራዎችን እንደግባለን የሚያምኑ ካሉ ይህን እንኳን አንድ ህፃን ልጅ እንኳን የሚያቀብልበት ጉዳይ ነው። መልካም አቶ ሀሰን አብዱላሂ እንግዲህ በመጨረሻ ማስተላለፍ የሚፈልጉት ካለ እንዲያስተላልፉ እድሉን ስጦታለሁኝ። ዛሬ በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ያው ክስተቶች እየተካሄዱ ነው። ክስተቶችን ደግሞ በፍጥነት ነው የሚካሄዱት እና ይህንን የኢትዮጵያ ህዝብ፣ የኦሮሞ ህዝብ፣ የወሬን ህዝብ፣ የአማራ ህዝብ፣ የአፋር ህዝብ፣ የሲዳሞ፣ የቤኒሻንጉል፣ የከፍቾ የተለያዩ የኢትዮጵያ ብሔረሰቦች አንድ ላይ ተባብረው እኩልነታቸውን፣ ነጻነታቸውን ፊት ለማግኘት ሆን ብሎ ተነስቶ ትግላቸውን ማፋፋም ነው ያለባቸው። ይህ ደግሞ ስል አንድ ብሔረሰብ ወይም ብሔር ሌሎችንም እንገዛለን በኢትዮጵያ አንድነት ስም የሚሉ ግለሰቦች ወይም ፓርቲዎች የሚያምኑ ከሆነ ያው በጨለማ ጉዞ ነው የሚሄዱት። አሁን ዓለም እንደ ድሮ አይደለችም እና ይህንን አይናችሁን ፍቱ ነው የምንለው። ይህንን አምባገነን ወይም አምባገነንን መንግስት እንመሰረታለን ወይም የኢትዮጵያን ህዝብ እንጮክራለን ብሎ የሚያምኑ ካሉ ማንም የሚቀበል ጉዳይ አለ እና እኩልነት፣ ፍትህ፣ አንድነት የሚያምኑ እኩልነት፣ ፍትህ፣ ዲሞክራሲ፣ እኩልነትን የሚያምኑ ፓርቲዎች ህብረተሰቦችን አብረን ሰርተን በጠረጴዛም ዙሪያም ሆነ በጠመንጃ ይህንን የገዢ መደብን የምናስወግድበት ጉዳይ መፍጠር አለብን ነው የምንለው። መልካም አቶ ሀሰን አብዱላሂ የኡጋዴን ነጻ አውጪ የኡጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኃላፊ ለቃለ መጠየቁ ፍቃደኛ ሆነው ቀርበው ሰፋ ያለ ትንታኔ ስለሰጡኝ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ እንገናኛለን። አንድ ነገር ማስተካከያ የውጭ ጉዳይ ኃላፊ ሳልሆን የውጭ ጉዳይ ኮሚቴ አባልና የኢትዮጵያ ጉዳዮች ኃላፊ ነኝ። መልካም ተቀብያለሁ። እግዚአብሔር ይስጥልኝ። ለሁላችንም የሚሰጥኝ ድል በጣም አመሰግናለሁ። መልካም ደህና ይሁኑ።
naguma bayuma Kiriyan kabu kapuma Tuftenala skaruma Akam naguma bayuma Akam naguma bayuma Kiriyan kabu kapuma Tuftenala skaruma Akam naguma bayuma ክቡራትና ክቡራን አድማጮቻችን ዛሬ የታወቁ እንግዳ ይዤ ቀርብ ያለው እኚህ እንግዳይ ራሳቸውን በማስተዋወቅ ይጀምራሉ። ጤና ይስጥልኝ። ስሞም ማልበል ጌታዬ? ጤና ይስጥልኝ። ፍስሐ እሸቱ እባላለሁ። አሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ዋና ጸሐፊ ሆኜ ነው የማገለግለው። መልካም። ዶክተር ፍስሐ እሸቴ እንግዲህ እሸቱ የዩኒቲ ኮሌጅ ባለቤት እንዲሁም ያሁን እንግዲህ ጠቅሰዋል የሥራ ድርሻዎትን እንግዲህ በለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በድጋሚ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። መቼም ወደ ውይይታችን ከመግባታችን በፊት ዩኒቲ ኮሌጅ ቢኖር ኖሮ ብዙ ወጣቶች ይማራሉ፣ ራሳቸውን ይለውጣሉ ብዬ ተስፋ አድርጋለሁ። አንዱም የዛ ውጤት እኔ በመሆኔ እንግዲህ አልታደልም መሰለኝ። እኔም አመሰግናለሁ በመጀመሪያ ደረጃ ስለሰጣችሁኝ ስለጋበዛችሁኝ። ኮሌጁ አለ እኔ የተለየሁት እንጂ ቀጥሏል እንግዲህ። መልካም ዶክተር ፍስሐ እንግዲህ አሁን ያሉበትን ቀደም ገልጸዋል። በጻፊነት እያገለገሉ ነው ያሉት ሽግግር ምክር ቤት። ምን ዋናው አላማው ምንድነው? ምን ላይ አላችሁ? እስኪ እስካሁን ድረስ ያላችሁበትን እስኪ ዘርዘር አድርገው ይግለጹልኝ። እሺ፣ ከአላማው ለመነሳት የኢትዮጵያ ብሔራዊ ሽግግር ምክር ቤት በአላማችን በግልጽ አድርገን እንዳስቀምጥ ነው። በጣም ግልጽ ነው አላማው። በኢትዮጵያ ውስጥ የኢትዮጵያ ሉዓላዊነት በተጠበቀበት ሁኔታ የሁሎችም የኢትዮጵያን ዜጎችን መብት የሚከበርበትን ማመቻቸት እና ከዛም በላይ ደግሞ ይሄን ለማምጣት የሚያስችል የሽግግር መንግስት የሚቋቋምበትን ሁኔታዎች ማመቻቸት ነው ይላል። ስለዚህ እኛ ግልጽ የሆነ አላማችን አሁን ያለው ስርዓት በራሱ ተለውጦ ለውጥ ሊያመጣ እንደማይችል በተግባር ያየነው ስለሆነ ሳማው የስርዓት ተወግዶ በብስብት ሁሉንም ያቀፈ የሽግግር መንግስት የሚቋቋምበትን ሁኔታዎች ላይ ነው የምንሰራው። እስካሁን ድረስ ምንሰጣቸዋል የተባለው እንግዲህ መጀመሪያ ወደ ፌብሩዋሪ አካባቢ ነበረ እንቅስቃሴ የተጀመረው። ግን ያው ህብረተሰቡ ሀሳቡን በመግለጽ እና በተለያዩ አካባቢዎች ደግሞ በሀሳቡ ዙሪያ መሰባሰብ የሚፈልጉ ኢትዮጵያውያን ጥሪ ስናቀርብ ቆይተናል። ስለዚህ ወደ 40 የሚጠጉ አካባቢ ያሉ በዓለም ዙሪያ አካባቢ ያሉ ከተሞች የሚገኙ ኢትዮጵያውያን በየአካባቢያቸው ተሰባስበው ከዛ ይህንን ካረገን በኋላ በጁላይ 1-3 የመስራች ጉባኤ በእንትን ተከናወነ። ምንድነው ስሙ ዳላስ ላይ ተከናውኖ ከነዛ ከተሞች ውስጥ የተወጣጡ አባላት በተገኙበት ተቋቋመ ሽግግር ምክር ቤቱ ማለት ነው። እና በአሁኑ ሰዓት በርካታ ስራዎችን እየሰራ ነው በዓለም አቀፍ ደረጃ በኢትዮጵያ ውስጥ። እንደዚህም ደግሞ አቅምን በመገንባት በመረጃ በማሰራጨት በእነዚህ ስራዎች ላይ ባለፉት 2 ወራት ተኩል ውስጥ በጣም ብዙ ስራዎች ተሰርተዋል። መረጃን በመሰብሰብ ሲሉ እንደውም አንድ ያስታወሱኝ ነገር አለ። የእናንተ ድርጅት የአቶ መለስ ዜናዊ መሞትን አስቀድማችሁ ከታማኝ ምንጮቻችን ያገኘ ነው መለስ ዜናዊ ሞቷል በእርግጠኝነት ብላችሁ መግለጫ ወጣችሁ ነበረ። ያ እናንተ ባላችሁት ሆኗል፣ እውነት ነው። እስኪ እንግዲህ ወደ አቶ መለስ ዜናዊ ከተንደረደርኩኝ አይቀር አቶ መለስ ዜናዊ በኢትዮጵያ በአሁን ሰዓት የሉም፣ አልፈዋል። ምናልባት እሳቸው እዛ ጋር አለመኖር የኢትዮጵያን የፖለቲካ ሂደት ይለውጠዋል ብለው ያስባሉ? የግል አስተሳሰቤን ከተጠየቅ ይለወጣል ብዬ አላምንም። ምክንያቱም እኛ የምንታገለውም የነበረው ግለሰብ ለመቀየር አይደለም። ስርዓት ማለት ደግሞ ግለሰብ ማለት አይደለም። በእርግጥ ግለሰቦች በስርዓት ላይ የራሳቸው ከፍተኛውን ተጽዕኖ ይኖራቸዋል። በዚህ ሂደት ውስጥም ጠቅላይ ሚኒስትሩ የራሳቸው ተጽዕኖ እንደነበራቸው እናስታውሳለን። ግን
የስርዓት ለውጥ ስንል ደግሞ የሆል ሲስተም ነው። ከዛ አኳያ እንግዲህ ስርዓትን ከመቀየር አኳያ ነው እና ስርዓቱ አልተቀየረም፣ አሁንም አለ። ስለዚህ ይቀየራል ብለን አናምንም። ትግላችን ይቀጥላል። ግን በእኛ በኩል የመቀየሩ ፍላጎት አለን ብሎ የሚያሳይ ከሆነ ቅድመ ሁኔታዎችን አስቀምጠን ለህብረተሰቡም ይህንን ልታደርጉ ከሆነ ግን በተቃዋሚ በኩል ደግሞ የሚመጡ ሌላ ቀና ነገሮች ሊኖሩ ይችላሉ የሚል አስተዋል። ግን በአጠቃላይ ስርዓት ይቀየራል ብለን አናምንም። አዲሱን ጠቅላይ ሚኒስትር የሰጡትን ሰምተናል። እንደማይቀየር ነው የገለጹልን። መልካም እንግዲህ የኢህአዴግ ምናልባት ስልጣን ቢያጋራ የአሁን በአሁኑ ሰዓት ያለው ውጥረት የፖለቲካ ውጥረት ይረግባል ብላችሁ አታስቡም ዶክተር? እንግዲህ አሁን የፖለቲካ እንትኑን በተመለከተ ውጥረቱን በተመለከተ አይ ቲንክ ጊዜም ስላገኘ ከጥቅም አኳያ የተሰባሰቡ ስለሆኑ መበጣቸው የሚያመጣላቸውን ሁኔታ የመጥፎ ሁኔታም ግንዛቤ ስለሚሰጡ በእኛ እምነት ፖለቲካ እንትኑ ረግቧል ብለን ነው የምናስበው። እንግዲህ ቷት ኤክስቴንት ረገበና ወደፊት ደግሞ ምንም አይነት ለውጥ ሊመጣ አይችልም ብለን ሙሉ በሙሉ እምነት ብለን እንከራከር የምንችል አይመስለኝም። ስለዚህ ግን ለማንኛውም አሁን ባለው ሁኔታ አይ ቲንክ ስራ እንደ ስርዓትም የተረጋጉ ይመስለናል። ስለዚህ እንግዲህ እንደ ስርዓት የሚያደርጓቸው እንቅስቃሴዎች ነው አሁን በኋላ የምንጠብቀው እንጂ በፖለቲካ ውጥረት ለውጥ ይመጣል የሚለው አመለካከት ላይ ብዙም ልንሄድበት አንፈልግም። እንግዲህ ቀደም ብለው ሲገልጹ በኢትዮጵያ አንድነት የኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህዝቦች በጠቅላላ መብታቸው ተከብሮ የሁላችንም ሀገር እንድትሆን እየሰራን ነው ያለነው ብለዋል። ዶክተር እዚህ ጋር እንደሚታወቀው በበርካታ ጊዜ እንደሚነሳው በብሔር የተደራጁ ፖለቲከኞች አሉ። እናንተ ደግሞ በኢትዮጵያ አንድነት እናምናለን ብላችሁ እየተጓዛችሁ ነው ያላችሁት። ሁለት መንገድ ነው ያለው በአሁኑ ሰዓት። አንደኛ በኢትዮጵያ አንድነት የምታምኑ ፓርቲዎች ያስቀመጣችሁት ቅድመ ሁኔታዎች አሉ። በኢትዮጵያ አንድነት ድርድር የለም። ሁለተኛ አንቀጽ 39 የሚባለውን መስማትም እንደማይፈለግ ነው ብዙ ጊዜ የኢትዮጵያ አንድነት የሚያምኑ ፓርቲዎች የሚገልጹትና በሌላ ደግሞ በእነዚህን ወገኖች የሚቃወሙ አሉ። እንዴት ልታጣጥሙ ትችላላችሁ? እናንተ እነዛም በብሔር የተደራጁት የዛ ሀገር ህዝቦች ናቸውና ብቻችሁን ተነጣጥላችሁ ብትሄዱ ውጤት ይኖረዋል ብላችሁ ታስባላችሁ? እኛ እንግዲህ ዞሮ ይሄ የፖለቲካ በኢትዮጵያ አንድነት የማመን ያለማመን የድርጅቶች ወይም ደግሞ በብሔርተኝነት አቅጣጫ ላይ የሚሄድ ሁኔታ የድርጅቶች ድርጅታዊ የፖለቲካ ፕሮግራም እኛ በሱ መብታቸው ነው። አንድ ሰው የፈለገበትን የማመን እግዚአብሔር የሰጠው መብት የሚል እምነት ያለን የምንታገለውም የሰው ልጅ የፈለገውን እምነቱን እንዲያራምድ። ስለዚህ ለምን ይሄን ተቀበላችሁ በዚህ ለምሄዳችሁ ብለህ ማለት ራሱ ዲሞክራሲያዊ የሆናቸው እኛ ልዩነቶች ኖርማል ናቸው ማለት ተፈጥሯዊ ናቸው ብለን ነው የምናስበው። ስለዚህ ምንም ሊደንቀን የሚገባ ጉዳይ አለ። መጥፎነቱ በልዩነት የተነሳ ወደ ዲሞክራሲያዊ በሆነ መንገድ ልዩነትን ለመፍታት ከመሄድ ይልቅ መጨቃጨቁ፣ እርስ በርስ መጠላለፉ፣ ጦርነት መከፋፈቱ እሱ ነው እንግዲህ ችግሩ። ስለዚህ በእኛ በኩል እያልን ያለ ነው ምንድን ነው ህዝብ ስታውን እንደዚህ አይነት ሲሆኑ ጥያቄዎችን የኢትዮጵያ ህዝብ ፍላጎቱ ምንድን ነው በሚለው እነዚህ ሺዎች የሚነሱ ሺዎችን ከ39 ሆነ ሌሎችም ህብረተሰቡ ይፍታው ራሱ ይፍታ የሚል አቋም ያለ። ስለዚህ በዚህ ሂደት ከማንም ጋር አብሮ ለመስታገል ችግር አይፈጥርብንም በእኛ በኩል። በእነሱ በኩል ግን ምንድን ነው አመለካከቱ ወይ እንግዲህ እነሱ ናቸው ሊወስኑ የሚችሉ። እናንተ ሰጥቶ መቀበል የሚባልም ነገር የለም የሚሉ ፓርቲዎች አሉ። እንደዛ ከሆነ አንደኛ ህዝቡ በአሁኑ ሰዓት በጥላቻ እየተያየ ነው ያለው የተለያየ ህዝቦች። ስለዚህ እናንተ ያን ሰዓት አዋህዳችሁ ወይም አንድ አድርጋችሁ እንዴት አድርጋችሁ መቀጠል ትችላላችሁ? የእርቅ ካልወረደ ወይም የአጀንዳን ተከባብሮ እስካልተጓዘ ድረስ በኢትዮጵያ አንድነት ብቻ መጓዙ ምን ያህል ውጤት ይኖረዋል? ኦሮሞ የሌለበት፣ ኡጋዴን የሌለበት፣ አፋር የሌለበት ትግል ውጤታማ ይሆናል ብለው ያስባሉ ዶክተር?
በመጀመሪያ ደረጃ ይሄ አሁን አንተ ያልከው ነገር ይሄ ኮንዲሽን ካልተሟላ ከማንም ጋር አንሰራ የሚለው ፍልስፍና የኤንዲሲ ፍልስፍና አይደለም። እንደውም ለነገርኩ ሰዎች መገንጠል መብታችን ነው ብሎ ማለት መታገላቸው መብታቸው ነው ብለን ነው ምናምን። ስለዚህ ያንን እንደምናረጉና ይህን ስላረጉ ከነሱ ጋር አንሰራም የሚል እኛ እንደዚህ አይነት አመለካከት የለንም። ስለዚህ ከሁሉም የፖለቲካ ፓርቲዎች ጋር መስራት እንችላለን። ዞሮ የጋራ ጠላት ካለ ድረስ አብረን መስራታችን የሚጠቅመን እሱ ነው። ከግን ፖለቲካ አጀንዳቸውን በተመለከተ በነገራችን ላይ ፖለቲካ አጀንዳ የዚህ የለውም ህዝባዊ እንቅስቃሴ በተመለከተ ግን የኛ የምናራምደው አቋም ምንድን ነው? ይሄ የፖለቲካ ፓርቲዎች ውሳኔ አይደለም፣ የህዝብ ውሳኔ ነው። ምክንያቱም የሀገርን ጉዳይ የሚመለከት ስለዚህ እነዚህ እሾች ወደ ጎን ትተን የሚያለያዩ እሾችን በኋላ ህዝቡ በውይይት ይፍታቸው የሚል አቋም ያለን ግልጽ ነው። መልካም። የአሰብን ጉዳይ ፖለቲከኞች በኢትዮጵያ አንድነት የምታምኑ ፖለቲከኞች ታነሳላችሁ። እናንተ ምናልባት እድል ብታገኙ አሰብን የማስመለስ ፍላጎት አላችሁ ዶክተር? አሁንም ነገርኩ የኢትዮጵያ ብሔራዊ ሽግግር ምክር ቤት የፖለቲካ ፕሮግራምና የፖለቲካ ዓላማ ይዞ ይሄዳል። የኛ አቋምና ቅድም እንዳልኩ እንደ ሙቭመንት በህዝባዊ እንቅስቃሴ በግልጽ አስቀምጠናል። የኛ ይህንን መንግስት ቶሎ ከዛ በኋላ የሚመጣው መንግስት በዲሞክራሲያዊ መንገድ እንዲመረጥ እና በዛች በሽግግር ጊዜ ብቻ እና የኛ ይሄን አሰቢውን አሁን ቅድም ያነሳው የአስተላተልኝ መንግስቱን የማሻሻል የምናምን ጥያቄዎች በሙሉ ኤንቲሲን አይመለከትም። ሰብቷል። እኛ ኤንቲሲ ደግሞ ለስልጣን ይዞ በኋላ እነዚህን የምትላቸው ጥያቄዎች ወደ ተግባር ለማድረስም አይደለም። ዋና የተቋቋመው ይሄን ስርዓት ጥሩ የሽግግር ስርዓት ቢኖርበት ፈጥሮ ያቺ 1 አመት ስትሆን 6 ወርም 2 አመት ሚስት ዋቴቨር በዛች ጊዜ ውስጥ ምርጫ ተናውሎ ከዛ በኋላ የሚመረጠው ፓርቲ ግን እንግዲህ እዛ የሚመረጥ ኮንስቲቱሽኑ ላይ አንቀጽ 19 ህዝብ ይወስንበት ሊባል ይችላል። ሌሎችም አሉ እና የአሰብን ጉዳይ ሊነሳ ይችላል። ኢትዮጵያ ህዝብ ይወስንበት ኦር ያለ የሚመጣው መንግስት ይህ እንግዲህ ከሚያራምደው ፖሊሲ የተመረጠው መንግስት የሚያራምደው ፖሊሲ አኳያ የሚገፋበት ጉዳይ ነው። እኛን ግን የሚመለከተን አይደለም ማለት ነው። የሽግግር ምክር ቤት ስትሉ ስልጣን ኢህአዴግን ለማስወገድና የሚቀጥለውን 1 አመት ሆነ 2 አመት ስልጣን የሚይዘው ብለዋል። እናንተ እንግዲህ ቀድመን ተዘጋጅተን ሀገራችንን እናድን ነው ብዙ ጊዜ ስትናገሩ የምሰማው። አሁን ከተከፋፍላችሁ ያላችሁ ፓርቲዎች አላችሁ። እናንተ ደግሞ እዚህ ውህደት ፈጥረን የሽግግር ምክር ቤትን አቋቁመናል። የሚቀጥለውን ምርጫም ሆነ ኢህአዴግን ከጣልን በኋላ ለ1 አመትም ሆነ ለ2 አመት መሪ ይምራ ነው። አሁንም ቢሆን እኮ ዶክተር አልተገናኛችሁም። ያንን ለማድረግ ጭራሽ አልተፈቃቀዳችሁም። እንዴት ሊሆን ይችላል ነው እኮ ህዝብ እኮ ጥያቄ እየጠየቀ ያለው። ሳትገናኙ ሳትፈቃቀዱ እንዴት አድርጋችሁ ነው ይሄ ምክር ቤቱ ሊቋቋም የሚችለው? እንዴት አድርጋችሁ ነው ፕሬዝዳንት ሊመረጥ የሚችለው? ማን ነው ፕሬዝዳንት ሊሆን የሚችለውስ? ማን ነው የት ብለው ያስባሉ? ይህንን ዲስከሽን እኮ ነው የጀመረ። አልተገናኛችሁም ለተባለው አይ ቲንክ ተሳታቂ ነው። እንቅስቃሴ ተጀምሯል። እንትን እያልን ነው። ምንድን እየተወያየን ነው። እነዚህ ነጥቦችም ተነስተዋል። በእኛም በኩል ያለን አቋም ገልጸናል። ውይይቶች ተጀምሯል። አሁን 10 ድርጅቶች በጋራ የጀመሩት እንቅስቃሴ አለ። ሌሎችም ግሩፒንግ አለ። እነዚህን ሁሉ እየሰራን ያለ ነው እና በእኛ በኩል እንቅስቃሴ ሙሉ በሙሉ አልተጀመረም ለተባለው አይ ቲንክ ተሳሳተ አመለካከት ነው። ተጀምሯል። ጥሩ ሂደቶች ናቸው የተባሉት። ደግሞ ዲስሚስ መሆን የለብንም። ምንም 20 አመት ያልነበረ ነገር በሙሉ ወደፊትም አይሆንም ብለን ተስፋ መቁረጥ የለብንም። ስለዚህ የሚቻለንን ያህል መጣር ነው ያለብን እና እኔ በእኔ በኩል እንደማየው ሁኔታዎች ኤንከሬጅ የሚያደርጉ እንጂ ዲስከሬጅ የሚያደርጉ አይደለም። የእስካሁን ድረስ ግንኙነት የተፈጠሩ ፓርቲዎችን ስም መጥራት እንችል ይሆን ዶክተር? ይገልጹልኝ ይሆን? ለምሳሌ አሁን በ10 ውስጥ የተካተት ነው እንደነ ጥምረት አሉ። እሱም አንድ ግሩፕ ነው። በስሩ 3 ድርጅቶች አሉ። የራሱ የኦነግ አለ በጀነራል ፓርቲዎች የሚመራው ሸንጎ አለ። በስሩ ወደ 15 የሚጠጉ ድርጅቶች አሉ። እነዚህን ብትደማምራቸው በአጠቃላይ ከሌሎቹ ማለት ሌሎችን መጥራት ይችላሉ። ሰማያዊ ፓርቲ፣ የድንበር ጉዳይ፣ በቃ ሙቭመንት ላይ ባለ የተለያዩ እነዚህ በሙሉ አንድ ላይ ከተቱ ብዙ ናቸው። እነዚህን ያህል ወደ ክሎስቱ ወደ 25 የሚጠጉ ድርጅቶች በጋራ ተሰባስበው መነጋገር መጀመራቸው ትልቅ ምርታ ነው ለእኛ። ከምንም ከዜሮ ሎጂስቲክ ደረጃ መድረስ መቻሉ ጥሩ ነው።
ምን መሆን አለበት የሽግግር መንግስት እናቋቁም የሚል እንደኛ አለ ደግሞ በማዕቀብ ነው የሚል አለ ሌሎች ደግሞ ባለበት ይከተል የሚል ይሄ አመለካከት ስለሆነ በዛ ዙሪያ እንግዲህ የተንቀሳቀስን ያለው ውይይት መልካም ዶክተር እንግዲህ የኢህአዴግ መንግስት ከስልጣን ቢለቅ ቦታውን ተረክቦ ለመምራት የተዘጋጀ ፓርቲ አለ ብለው ያስባሉ በአሁኑ ወቅት? እኛ አንድ ፓርቲ አይደለም የኢህአዴግ መንግስት ስልጣኑን ቢለቅ አንድ ፓርቲ የሚያሸንፍበት የሽግግር ሂደት መኖር የለበትም የሚል አቋም ያለን በጋራ ነው ሽግግር ሂደት አንድ ፓርቲ መምራት የለበትም አንድ ፓርቲ የሚመራ ኢትዮጵያ ምርጫ ተከናወነ ኢትዮጵያ ያሸነፈውን ፓርቲ ሲመርጠው ነው የሚል አካሄድ ስለዚህ ትግሉ የጋራ ውጤት በሚገኝበትም ጊዜ ሽግግር ሂደት በጋራ ከዛ በኋላ ግን እንግዲህ ፓርቲዎች ምናልባቸው ፓርቲዎች እንዲመሩ ነው ያ ጊዜ ሲመጣ ዴፊኒትሊ ይኖራሉ ፓርቲዎች ይመስላል ተጠና ይኖራሉ ሀገሪቱ ለማምራት መልካም እንግዲህ ዶክተር ምሳ ሰዓቶትን ተሻምቼ ነው እየጠየቅኩት ያለው እንግዲህ መልካም እንግዲህ በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦት እኔ ለኢትዮጵያ ለማስተላለፍ የምፈልገው ሁለት ነገሮች በመጀመሪያ ደረጃ ገና ለገና ሰው ተቀይሯልና ለውጥ ይመጣል ብሎ ኢትዮጵያ እንዳይዘናጋ ነው በዚህ አጋጣሚ ጥሬን የማቀርበው በሁለተኛ ደረጃ ደግሞ እኔ የኢትዮጵያ የምጠይቀው ነገር ምንድን ነው ትግል በጥቂት ግለሰቦች ትግል ለውጥ አይመጣም ለውጥ ስለዚህ ለውጥ የምንፈልግ ከሆነ እኛ ኢትዮጵያን በሀገራችን ላይ ህዝቡ መሳተፍ መቻል አለበት በተለይ ውጭ የምንገኝ ኢትዮጵያን ለውጥ እንዲመጣ የምንፈልግ ከሆነ ይሄ ስርዓት እኛን እያሸነካለ በአቅም እኛ ደግሞ አቅም ሊኖር የሚችለው ከህብረተሰቡ ፓርቲዎች አንድ ካልሆኑ ምናምን የሚለውን ነገር ትቶ በትግል ውስጥ ቀጥታ ገብቶ በጋራ ጥረታችንና በጋራ እንትናችን አሁን የስርዓት ተዳቆ ባለበት ሁኔታ ቶሎ ለመጣት ህብረተሰቡ እንዲነቃቃና እንዲሳተፍ ነው በትግል ውስጥ በዚህ አጋጣሚ የምጠይቀውና አደራ ብዬ ማሳሰብ መልካም እንግዲህ አመሰግናለሁ ዶክተር ፍስሐ ለሰጡኝ ቃለ መጠየቅ በእውነቱ እግዚአብሔር ይስጥልኝ ከስብሰባ ወጥቶ ምሳሳውትን ተሻምቼ ነው ያናገርኩት በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ ሰላም ይሁኑ እግዚአብሔር ይስጥልኝ እናንተም እግዚአብሔር ከእናንተ ጋር ይሁን በርቱ ስለሰጣችሁ በዚህ አጋጣሚ በድጋሚ መልካም ሰላም አድማጮቻችን እንግዲህ ፕሮግራማችንን ስንጀምር እንደምን ውላችኋል እንዳልን ፕሮግራማችን ደግሞ ስንጨርስ ደህና ሁኑ የማለታችን ይግድ ይለናልና ፕሮግራማችንን ከመዝጋታችን በፊት በዶክተር አርቲስት አሊቢራ ዜማ እንሰናበታለን ኦፕሲ ብሏል በዶክተር አሊቢራ ዘፈን ስንሰናበታችሁ ቆየት ያለ ዜማ ነው መንጋብዛችሁ ሙዚቃው አየር ላይ ሆኗል እስከ ሳምንት መልካም ሳምንት tasahi shakini jifatu jirajate anan hin ojini garabal ibatu nahubachu yali garabal ibatu nahubachu yali hawif akeka ko pagesi tilali lali lali Keko bagesi dilani Opsia
Agabili sumati obsaha godanu yadan wal kabane dinati habobano akagabrumati wan hamtun hinjirtu akagabrumati wan hamtun hinjirtu jalalamen tokko adan kan babaftu jalalamen tokko